የኢትዮጵያ ህዝብ አሁን የለውጥ ህዝብ አይደለም፣ ብቁ ህዝብ አይደለም። አንድ ህዝብ ብቁ ህዝብ ነው የሚባለው ጥቅምና ፍላጎቱን በትክክል አውቆ ለእንዲህ አይነት መሰሪ ፖለቲካ መጠቀሚያ መሆን አልችልም ሲል ነው ብቁ ነው የሚባለው አንድ ህዝብ። የኢትዮጵያ ህዝብ አሁን የለውጥ ኃይል አይደለም፣ የለውጥ ህዝብ አይደለም፣ ብቁ ህዝብ አይደለም። አም ሶሪ ህዝብ አይተችም ይባላል፣ አሳምሬ ነው የምተቸው። የኢትዮጵያ ህዝብ ብቁ ቢሆን የሚሰራውን የሚፈልገውን በአግባቡ የተረዳ ተረድቶም ደግሞ ያን ጥቅምና ፍላጎቱን ለማስጠበቅ መክፈል የሚገባውን ዋጋ የሚከፍል የለውጥ ኃይል የሆነ ህዝብ ቢሆን ኖሮ የነዚህ ግለሰቦች መጠቀሚያ ሆኖ እስካሁን ልጆቹን እየገበረ ሊቀጥል አይችልም። የኤርትራ ህዝብ የኢትዮጵያ ህዝብ ብቁ ስላልሆነ ነው። ኢትዮጵያውያን የለውጥ ኃይል ከሆን ማንም አምባገነን ጫንቃችን ላይ ሆኖ ሊገዛን አይችልም። በራሳችን ስንፍና ነው፣ በራሳችን ድክመት ነው፣ በራሳችን መከፋፈል ነው፣ በራሳችን መስዋዕትነት ለመክፈል ካለመድፈር ነው። ዶክተር አብይን የመሰለ አምባገነን በዚህ ሁኔታ በዘፈቀደ እየገዛን ይቀጥል። እኛ ቁርጥ ከጦርነት እንጠቀማለን ብለው የሚያስቡ ናቸው። አሁን አቶ ኢሳያስ ይሄን ያህል ዘመን በስልጣን ላይ የቆዩት ጦርነትን መሳሪያ በማድረግ ነው። የኤርትራን የሀገር ግንባታ ሂደት አልጨረስንም፣ ብዙ ጠላቶች አሉብን፣ ገና ነን። ያን ሂደት ባልጨረስንበት ሁኔታ ወደ ዲሞክራሲ ወደ ምናምን የሚባለው ነገር አስፈላጊ አይደለም እያሉ ህዝቡን ጠላቶች አሉ እያሉ እያስፈራሩ ሁልጊዜም የጦርነት አዋጅ እያወጁ ብሔራዊ ውትድርና ቋሚ ብሔራዊ ውትድርና አውጀው ትውልዱን በአንድ ጉዳይ ላይ ብቻ አይምሮው እንዲጠመድ አድርገው ነው በስልጣን ላይ ይሄን ያህል ጊዜ እስኪያረጁ ድረስ መቆየት ይችላል። ቀሪ ዘመናቸውንም በስልጣን ላይ መቆየት የሚፈልጉት ይሄን አይነት የጠላትነት ስሜት በመፍጠር ነው። በጣም እድለኛ መንግስት ሰው ናቸው ፕሬዝዳንት ኢሳያስ። አሁን ይሄን ዓላማቸውን በአግባቡ ለማሳካት የሚያስችላቸው መሪ ኢትዮጵያ ውስጥ አግኝተው ምክንያቱም ቀይ ባህርን በዲፕሎማሲ ብቻ አይደለም በጉልበትም ጭምር አሰብን ሄጄ እቆጣጠራለሁ የሚል የሀገር መሪ ባለበት ሀገር የኤርትራ ተቃዋሚዎችን በሚስጥር አይደለም በአደባባይ አዲስ አበባ ላይ ያደራጀ በካሜራ እየቀረጸ የሚያሳይ መንግስት ባለበት ሀገር ይሄ ነው የኤርትራን መንግስት ራስን ለመከላከል ወይም ደግሞ ለጦርነት አትዘጋጅ ማለት አትችልም። ስለዚህ ከፍተኛ የሆነ ጥቅም ነው ለፕሬዝዳንት ኢሳያስ ዶክተር አብይ እየሰጧቸው ያን የሚፈልጉትን አጀንዳ አሁንም ይዘው እንዲቀጥሉ በጦርነት ሰበብ ራስን በመከላከል ሰበብ በአገር ሉዓላዊነት ሰበብ የቀሪ ስልጣን እድሜያቸውን እንዲያራዝሙ ሌላ እድል እየፈጠሩላቸው። ስለዚህ ዶክተር አብይን በራሳቸው የሚፈልጉት ይሄን አሁን የመጫወቻ ካርዳቸውን ይመዛሉ። እሱ የተወሰነ ርቀት ይዟቸው ይሄዳል። ያ ካርድ ደግሞ ስራውን ሲጨርስ ሌላ ካርድ ይመዛሉ። አሁን መጨረሻ ላይ የቀረው ካርድ ይሄ ተናግሬያለሁ። ዛሬ አይደለም የተናገርኩት። በአፋቸው ስለ ባህር በር ፈጽሞ ባልተናገሩበት ወቅት የመጨረሻው ዶክተር አብይ የሚመዙት ካርድ የህብረተሰቡን ድጋፍ ለማሰባሰብ የቀይ ባህር ጉዳይ ነው የሚሆነው። አንድ ወቅት ላይ ብቅ ብለው ቀይ ባህር የኛ ነው መዝመት አለብን ብለው ይሄን አጀንዳ ይመዛሉ ብዬ ተናግሬ ነበር። ይሄን ነው እያደረጉ ያሉት። ስለዚህ ሁለቱም ህዝቦች ይሄን ማወቅ አለባቸው። የአምባገነኖች የስልጣን ማራዘሚያ መጠቀሚያ ሆነን ልጆቻችንን ለእልቂት እየገበርን መቀጠል የለብንም። ስለዚህ ሪሊ እነዚህ ሁለት ግለሰቦች የሀገር መሪ በሆኑበት ሁኔታ ጦርነቱን ማስወገድ ይቻላል የሚለው ነገር የጊዜ ጉዳይ ካልሆነ በስተቀር የሚቻል አይመስለኝም። በጣም ከባድ ነው። ግን ደግሞ ምናልባት ጦርነቱ ተነስቶ ከሁለት አንዱ ወይም ሁለቱ ከስልጣን ሊወገዱልን ይችላሉ ብለን በህዝብ ህልውና ቁማር ልንጫወት አንችልም። ጦርነት የተጀመረ የት እንደሚያልቅ አናውቅም። ጦርነት ከተጀመረ በኋላ የስንት ልጆቻችንን ህይወት ለመገበር እንደሚያስገድድ አናውቅም። ስለዚህ በህዝብ ህይወት እኔ እንደዛ አይነት ቁማር ውስጥ መግባት አለብን የሚል እምነት የለኝም። ኢትዮጵያ ውስጥ ያለን አንድ አምባገነን መንግስት ወይም አንድ አምባገነን መሪ ከስልጣን ለማስወገድ ኢትዮጵያውያን የውጭ እርዳታ ያስፈልገናል። መብታችንን በደንብ የምናውቅ ከሆነ ጥቅማችንን በደንብ የምናውቅ ከሆነ በእርግጥም ኢትዮጵያውያን የበቃ የለውጥ ኃይል ከሆን ማንም አምባገነን ጫንቃችን ላይ ሆኖ ሊገዛን አይችልም። በራሳችን ስንፍና ነው፣ በራሳችን ድክመት ነው፣ በራሳችን መከፋፈል ነው፣ በራሳችን መስዋዕትነት ለመክፈል ካለመድፈር ነው። ዶክተር አብይን የመሰለ አምባገነን በዚህ ሁኔታ በዘፈቀደ እየገዛን ይቀጥል። እኛ ቁርጠኞች ከሆነ መብታችን የምናውቅ ከሆነ እውነተኛ የለውጥ ኃይል ከሆነ
ማንንም አምባገነን በጫንቃችን ላይ ይሄን ያህል ጊዜ ሊቆይ አይችልም። ይሄን ልናደርገው የምንችለው ነገር እኛ ማድረግ ሳንችል በውጭ እርዳታ በውጭ ጣልቃ ገብነት መሪዎቻችን እንዲወርዱልን መፈለግ እኔ የሰነፍ አማራጭ ግሬሊ ኃላፊነትን ያለማወቅና ያለመወጣት ብዬ ነው ማለት ነው። መተባበር ካለባቸው የሥርዓት ለውጥ ለማምጣት ኢትዮጵያውያን መተባበር አለባቸው። ኢትዮጵያውያን ከተባበሩ የውጭ እርዳታ ያስፈልጋቸውም የውጭ ገዛ ያስፈልጋቸውም። ከተባበር የምንፈልገውን ለውጥ ኢትዮጵያ ውስጥ ለማምጣት ምንም የሚያገደን ኃይል የለም። ያልቻልነው ባለመተባበራችን እርስ በርስ እየተናቆርን በመቀጠላችን ገዢው ፓርቲ የሚጥልልንን አጀንዳ እየተቀበለ እሱ ላይ ከማተኮር ይልቅ እርስ በርስ ወደ ጎን እየተናቆርን በመቀጠላችን ስለዚህ ራሳችን መስራት የምንችለውን ነገር መስራት ሳንችል ውጤቱን ከውጭ መንግስታት እርዳታና ጣልቃ ገብነት መጠበቅ ስንፍና በቅርቡ እኮ አይተናል አይደል እንዴ? ምን ሊቢያ እኮ ጋዳፊ እኮ የአይነት ውድቀት የደረሰባቸው እኮ የሊቢያ ህዝብ ስላመፀ ብቻ አይደለም ነው። አየር ኃይላቸውን ማንቀሳቀስ እንዳይችሉ የውጭ ኃይሎች ነው በቀጥታ አውሮፕላኖቻቸውን እያነሱ እየደበደቡ እጃቸውን አስረው ነው አይደለም ያ ሁኔታ ሊደርስባቸው ያደረጉት። የውጭ ጣልቃ ገብነት ምንም ጥርጥር የለውም ያን ሊያመጣ ይችላል። በብዙ ሀገሮች ታይቷል። አያመጣም እያልኩ አይደለም፣ ግን ሊቢያ ጋዳፊ ከወረደ በኋላ እንደገና መንግስት መሆን አልቻለች። ዛሬ የሊቢያ ህዝብ ጋዳፊን የሚናፍቅበት ዘመን ውስጥ ነው ያለው። ብዙዎቹ ስለ ጋዳፊ መውረድ ብቻ ነበር ያስቡ የነበረው። ከዛ በኋላ ሊቢያ እንዴት ትሆናለች፣ እንዴት ነው የምትመራው፣ እንዴት ነው ሀገር ሆና የምትቀጥለው የሚለው ነገር አላሳሰባቸውም ነበር። የጦርነቱን ውጤት በአግባቡ መገመት አልቻሉም ነበር፣ ማወቅ አልቻሉም ነበር። የኢትዮጵያም ተጨባጭ ሁኔታ እንደዛ ነው። የሆነ አምባገነን መንግስት ነው ይወርድልናል ብለን የመጨረሻ ውጤቱ ምን ሊሆን እንደሚችል የማናውቀው ጦርነት ውስጥ መግባት ትልቅ ስህተት ነው። እኔ ደግሞ እያልኩ ያለሁት ምንድነው ሪሊ አገር ውስጥ ያለን አምባገነን ለማውረድ የውጭ እርዳታና ጣልቃ ገብነት አያስፈልገንም። እንደዛ ብሎ ማሰብ ሽንፈት ለኢትዮጵያውያኖች የሞት ነው። በእውነት በምንም ተአምር የዶክተር አብይን አገዛዝ ለመቀየር መብታችንን መጠቀም በአግባቡ ጥቅም ላይ መዋል ብቻ በቂ ነው። የአቶ ኢሳያስ አፈወርቅ እርዳታና ጣልቃ ገብነት አያስፈልግም። እንደሱ ብሎ ማሰብ ለኔ የትውልድ ሞት ነው። በእውነት እኛ ቅድም እንዳልኩት ጥቅማችን ካወቅን ለሀገርና ለህዝብ ለራሳችን ጥቅም በአንድ ላይ መቆም ከቻል እውነተኛ የሆነ የለውጥ ኃይል የሆነ ህዝብ መሆን ከቻል በአንድ በኩል ጫንቃችን ላይ ያለውን አምባገነን ከስልጣን ማውረድ እንችላለን። በሌላ በኩል እንደ ኢሳያስ አፈወርቂ ያለ አምባገነን በማንኛውም ጊዜ መጥቶ የኢትዮጵያን ጥቅም ለመጉዳት የሚችልበትን በር እስከ ወዲያኛው መዝጋት እንችላለን። ስለዚህ ዋናው ነገር የውስጥ አንድነታችን ነው፣ ትብብራችን ነው፣ ለትግል ያለን ቁርጠኝነት ነው። ያን ማድረግ ከቻል ውስጣዊ ችግራችንንም ከውጭ ወደ ውስጥ የሚመጣብንንም ጥቃት በብቃት ለመቋቋም ይችላል። ስለዚህ እኔ ይሄ ልናደርግ የምንችለውንና የሚገባንን ጉዳይ ላይ ማተኮር ነው የሚሻለው የሚል እምነት ነው ያለኝ። ያው ድሮም ስል እንደነበረው አሁንም የማምንበት ነው። እንደውም ማምንበት ብቻ ሳይሆን በዛ ነገር ያለኝ አቋም የበለጠ ትክክል ነው እያልኩ የመጣሁበት ሁኔታ ነው ያለው። ዶክተር አብይ አህመድ ለምንም ነገር ታማኝነት የላቸውም። ለአንድ ጉዳይ ላይ ብቻ ነው ታማኝነታቸው፣ እሱም ለስልጣናቸው። ስለዚህ የሃይማኖት ጉዳይ እንበለው፣ የብሔር ጉዳይ እንበለው፣ ሌላ የፖለቲካ አጀንዳ ሲፈልጉ የሚያነሱትና ሲፈልጉ የሚጥሉት ለስልጣኔ ይጠቅመኛል ወይም ይጎዳኛል ብለው ሲያስቡ፣ ይሄን ላለፉት 5-6 ዓመታት በተግባር በደንብ አይተነው። አሁን ሁለቱን ጉዳዮች በደንብ እንዲህ ያው ሁልጊዜ ጨዋታውን የሚጫወቱት ዶክተር አብይ በሁለት ካርድ ነው። በአንድ እጃቸው አንድ ካርድ አለ፣ በሌላቸው እጃቸው ሌላ ካርድ አለ። ምንድነው አንድ እጃቸው ላይ ያለው ካርድ የኢትዮጵያዊነት አጀንዳ ነው። ምክንያቱም በኢትዮጵያዊነት አጀንዳ የሚያምን የህብረተሰብ ክፍል እንዳለ ያውቃሉ። የኢትዮጵያዊነት የምንላቸው አጀንዳዎች የራሳቸው ቀላል የማይባል ማህበራዊ መሰረት እንዳላቸው ያውቃሉ። ይሄን አጀንዳ በአንድ እጃቸው ይዘው፣ በሌላ በኩል ደግሞ መጣሁበት የሚሉት ደግሞ ማህበረሰብ የኦሮሞ ብሔርተኝነት ደግሞ ያስፈልገኛል ብለው ያምናሉ። የኢትዮጵያዊ ማህበራዊ መሰረቱ ከኔ በተጻራሪ ሲቆም ይሄን ባላንስ የምጠብቀው የኦሮሞ ብሔርተኝነትን በማንሳት ነው ብለው ያምናሉ። እነዚህ ሁለት ካርታዎች ይዘው ነው ጨዋታ የሚጫወቱት። ስለዚህ በሁለቱ ካርታዎች
በሁለት ማህበረሰብ ላይ እየተጫወቱ ነው። በአንዱ ካርታ ኢትዮጵያዊ ማንነት አለኝ የሚለው ህብረተሰብ አይምሮ ላይ ይጫወታሉ። በሌላው ካርታ ደግሞ የኦሮሞ ብሔርተኛ ነኝ የሚለው ማህበረሰብ ላይ ይጫወታሉ። ይሄ ሁለቱ ህብረተሰብ መንቃት አለበት። እነዚህን ካርታዎች እያነሱና እየጣሉ የሚጠቀሙት ለአንዳችን ብለው አይደለም፣ ለራሳቸው ብለው ስልጣኔን ማጠናከር የሚችለው ስልጣኔን የበለጠ እድሜውን ማራዘም የሚችለው የትኛውን አጀንዳ በየትኛው ወቅትና ሁኔታ ባነሳ ይሻላል እያሉ ይሄን ጨዋታ ነው የሚጫወቱት። ለዚህ ጨዋታ መበጀት የለብንም። ለምሳሌ አሁን ከፕሪቶሪያው ስምምነት በኋላ ከአማራ ኤሊት ከኢትዮጵያኒስቱ ኤሊት ጋር ተለያዩ። ደንበኛ በጣም ከፍተኛ የሆነ ድጋፍ የነበራቸው ከዛ በፊት በነበረው የአማራው ኤሊት እና የኢትዮጵያኒስት ነኝ የሚለው ኃይል ነበር ደግፏቸው የቆመው፣ በዋናነት ደግፏቸው የቆመው። ከአብዛኛው የህብረተሰብ ክፍል ድጋፍ ነበራቸው። በዋናነት ግን በተለይ በትግራይ ጦርነት ወቅት ከጎናቸው የቆመው ይሄ ኃይል ነበር። ከፕሪቶሪያው ስምምነት መፈረም በኋላ ጥቅም ያልተከበረም ፍላጎት ያልተሳካም ተክጃለሁ ብሎ ስላመነ ይሄ ኃይል ያሰበበት የማያደርሰው በቅሎ የጋለበ መሆኑን ሲረዳ ከበቅሎ ወረደ፣ ከሰውየው ጋር ተለያየ። ያኔ ወዴት ነው ሽፍት ያደረጉት? ወዲያው ወደ ኦሮሞ ብሔርተኝነት መሄድ ጀመሩ። የተለያዩ ቀድሞ የነበሩ የኦሮሚያ ባለስልጣናቶችን ሳይቀር ዶክተር አብይ ሰብስበው አንድ ሚስጥራዊ ስብሰባ እንደተካሄደ፣ በዛ ሚስጥራዊ ስብሰባ ብልጽግና ፓርቲ ምን ያህል ከመጀመሪያው እስከ ዛሬ ድረስ ለኦሮሞ ህዝብ ጥቅምና የበላይነት እየሰራ እንደሆነ በእያንዳንዱ ነጥብ ላይ ውይይት እንደተደረገ ተደርጎ ዶክመንት ሊክ አደረገ ተብሎ በተቃዋሚዎቻቸው ሚዲያ ሁሉ እንዲሰራጭ ተደረገ። በጣም የሚያሳዝን ነው። የሆነ ቲያትር ደርሰው ይልኩልናል፣ ያን ቲያትር እኛ እንጫወተዋለን። ይሄን የሆነ በዛ ሂደት ማስተላለፍ የፈለጉት መልእክት ምንድን ነው? የኦሮሞ ብሔርተኛ የሆነው የህብረተሰብ ክፍል ብሔርተኛም ያልሆነ ሊሆን ይችላል፣ በአጠቃላይ ኦሮሞ የሆነው የህብረተሰብ ክፍል እንዴ ለካስ ሳናውቅ ነው ይሄን ሰውዬ የምንቃወማቸው፣ ከመጀመሪያ እስካሁን ድረስ ሲሰሩ የኖሩት ለካ ለኦሮሞ ህዝብ ጥቅምና የበላይነት ነው፣ ስለዚህ ልንደግፋቸው ይገባል ብሎ እንዲቆም ኦፊሻል የሆነ መግለጫ ሳይሰጡ በተቃዋሚዎቻቸው መድረክና ልሳን ይሄን መልእክታቸውን ለሚፈልጉት ማህበረሰብ አደረሱ። ቆም ብለን ይሄ ነገር ከየት ነው የመጣው? ምን ታስቦ ነው ይሄ ነገር እየተሰራጨ ያለው? የፖለቲካ ዓላማው ምንድነው ብለን አልጠየቅንም። ሁላችንም ተቀባበልን። በቃ ለኦሮሞ የበላይነት ነው የሚሰሩት፣ ለኦሮሞ ህዝብ ጥቅም ነው የሚሰሩት የሚለው አጀንዳ ተከታተለ። ይሄ ኦሮሚያ ውስጥ የሚፈልጉትን ማህበራዊ መሰረት ለማጠናከር የሄዱበት ስልት ነው። የሚገርመው እንደገና ያው ባላንሱን ለማስጠበቅ ደግሞ ኢትዮጵያኒስቱን ደግሞ ለማስደሰት ደግሞ ፈለጉ። የቀይ ባህር አጀንዳ ተነሳ። አሁን የቀይ ባህር አጀንዳ ሲነሳ ከፕሪቶሪያው ስምምነት በኋላ መቃወም ሁሉ የጀመረው ዳርዳር ማለት ጀምሯል። አሁን ለመደገፍ እንደገና አሳቸው እንዴ ለካ ይሄ ሰውዬ በታሪክ ያጣነውን ባህር በር ሊያስመልሱልን፣ እውነትም ለካ ይሄ ሰውዬ ለኦሮሞ ጥቅም ሳይሆን ለኢትዮጵያ ጥቅም ለካ የሚታገሉ ሰው ናቸው። አልገባንም ነበር ለካ እውነታቸው ነው፣ እንደግፋቸው ወደሚል ደግሞ እየተመጣ በጣም እንዲህ አይነት ጨዋታ ውስጥ ይሄ ሰውዬ እየተጫወቱብን እስከ ድረስ ነው የሚሄደው። አያሳፍርም? አንድ ግለሰብ ምንም ዝግባ የሚባል የፖለቲካ ታሪክ የሌላቸው ድንገት በታሪክ አጋጣሚ በመጥፎ የታሪክ አጋጣሚ ያችን ወንበር ይዘው ሁልጊዜ ቲያትር እየደረሱ እኛን ተዋናኝ እያደረጉ የሚቀጥሉት እስከመቼ ነው? እኔ ኢትዮጵያውያን ራሳችንን በዚህ ደረጃ እኮ የተናቅን መሆኑ የወረድን መሆኑን እኮ ማወቅ እንችላለን ሪሊ። ስለዚህ አሁንም የጦርነት ነጋሪት ሲጎሰም ቆም ብለን ማሰብ አለብን። ይሄ ሰውዬ ይሄን አጀንዳ ለምንድን ነው ይሄ ማሰብ አለብን። ኢትዮጵያኒስት ነን የምንል የህብረተሰብ ክፍሎች ደጋግመን ዶክተር አብይ በኦሮምኛ ሲናገሩ ምን እንደሚናገሩ አይተናል። የሰሜኑ ኃይል ከርቶኛል ካጠገቤ ርቋል ብለው ሲያስቡ ምን ያህል የኦሮሞ የብሔርተኝነትን አጀንዳ ሊጠቀሙበት እንደሚፈልጉ አይተናል። ከፍተኛ የሆነ ኦሮሞ ጠል አመለካከት አለ ብለው አዲስ አበባ ያደረጉት ንግግር እናስታውሳለን። ከአቶ ለማ ጎን ቆመው ቁጭ ብለው የዲሞግራፊ ለውጥ ኢትዮጵያ ውስጥ አዲስ አበባ ውስጥ እንዲመጣ ምን ያህል አምነው እንደሰሩ አይተናል። ወለጋ ሄደው ያደረጉትን ንግግር አይተናል። ባሌ ሄደው በኦሮምኛ ያደረጉትን ንግግር አይተናል።
ከዚህ በኋላ ይሄ ሰውዬ ለኢትዮጵያዊ አጀንዳ ተቆርቋሪ ነው ብለን ምናምን ከሆነ አሳፋሪ ነው በእውነት የንቃተ ህሊና ደረጃችን እጅግ ዝቅተኛ ነው አስተሳሰባችን የቀነጨረ ነው ከፍተኛ የሆነ የአይኦዲ ንጥረት አለብን ማለት ነው የኦሮሞ ብሔርተኞችም እና የኦሮሞ ህዝብ ይሄን መረዳት አለበት ሁሉ ጊዜ የኦሮሞ ብሔርተኝነት አያዋጣኝም ብለው ሲያስቡ የኦሮሞን ህዝብ ሳይቀር ያናናቁ ምን ያህል እንደሚናገሩ ታይቷል ራሳቸውን የኢትዮጵያ ጠበቃ አድርገው የባህር በር እስከማስመለስ ድረስ አጀንዳ ይዘው ሊመጡ እንደሚችሉ የኦሮሞ ህዝብ ተደጋጋሚ ነው ራሳቸውን ከኢትዮጵያዊ ብሔርተኞች ጋር ከአማራ ብሔርተኞች ጋር አንድ አድርገው ለማቅረብ ሲሞክሩ በተደጋጋሚ ታይቷል በትግራይ ጦርነት ይሄ በተደጋጋሚ ታይቷል ስለዚህ የኦሮሞ ህዝብም ኢቭን የኦሮሞ ብሔርተኞችም በዶክተር አብይ የሚሳካ ዓላማ እንደሌላችሁ መገንዘብ አለባችሁ መጫወቻ ነው ይሆናችሁ ያላችሁ እየቀለዱባችሁ ነው አሁን የሚሰራው ድራማ በእናንተ አይምሮ እየተጫወቱ መሆኑን መንቀር አለባችሁ ስለዚህ ይሄ ሰውዬ ሁለታችንም የማይበጁ ሰው ናቸው በሁለታችንም እየተጫወቱ የስልጣን የበላይነታቸውን እስከወዲያኛው ይዘው መቀጠል የሚሞክሩ ሰው ናቸው ስለዚህ የወቅቱንም የኤርትራና የኢትዮጵያ ፍጥጫ ከዚህ አንፃር ማየት አለብን ምን ታስቦ ነው ዓላማው ምንድነው ይሄ እንደው የታይሚንጉ ጉዳይ አሁን ያለንበት ውስጣዊ ሁኔታ ጉዳይ ይሄ እንደተጠበቀ ሆኖ ሞቲቭ ምንድነው ለምንድነው ይሄ ካርድ ዛሬ የተመዘዘው የሚለው ነገር ቆም ብለን ሰከን ባለ መንገድ ማየት አለብን ሪሊ የነሱ ቲያትር መጠቀሚያ መሆን የለብንም የሚል እምነት አለ ይሄ ነው ሌላው የትግራይ ህዝብና የአማራ ህዝብ ችግር ውስጥ ነው የነበረው በጦርነት ውስጥ ዝም ብለን አይደለም የሁለቱ ህዝቦች ወደ መልካም ግንኙነት መቀየር አለባቸው ግንኙነታቸው ይደለም ያለ ምክንያት አይደለም ከትግራይ ጦርነት በፊት ቢሆን ኖሮ ይሄን ነገር በተለየ ሁኔታ ማንሳት አስፈላጊ ላይሆን ይችላል የትግራይ ጦርነት ይዞት የመጣው ጣጣ ቀላል አይደለም በተለይ በአማራ ህዝብና በትግራይ ህዝብ ልቦና ውስጥ የፈጠረው መሻከር ቀላል አይደለም ቅድም እንዳልኩት ምናልባት እስከ ትውልድ ድረስ ተተላለፈ ይሄ ሁኔታ እንዲቀየር መታገል ማንም ኃላፊነት ከሚሰማው የህብረተሰብ ክፍል የሚጠበቅ ይሄ በታሪክ ጎረቤት አይደለም አንድ ህዝብ ሆኖ ይኖር ማህበረሰብ ነው የትግራይ ህዝብና የአማራ ህዝብ ከልዩነት ይልቅ ብዙ የሚያስተሳስረው አንድነት ያለው ህዝብ በብዙ ጉዳዮች ላይ ይሄ ህዝብ ዶክተር አብይ ከመጡ በኋላ በተለይ በዚህ ጦርነት ጉዳይ ላይ አላስፈላጊ የሆነ መቃቃር ውስጥ እንዲገባ ይደረጋል በውስጡ ታሪካዊ የሆነ ጠባሳ ቁርሾ ይዞ እንዲቀጥል ነው እየተደረገ ያለው ይሄ እንዲቀለበስ መስራት ማንንም የሚጎዳ አይደለም ህዝብን አገርንም የሚጠቅም ጉዳይ ነው እንደዚህ ተብሎ ሲነገር አንዳንድ የኦሮሞ ብሔርተኞች ልክ ከነሱ ጥቅም በተጻራሪ የመቆም እንቅስቃሴ ያደርጋሉ ሊያዩት ይሞክራሉ ስህተት ነው በመጀመሪያ ደረጃ ዶክተር አብይ የሰሜኑን ኃይል ማዳከም ለስልጣን ይጠቅመኛል ብለው እንደሚያስቡ ሁላችንም መገንዘብ አለብን ይሄ ዝም ብሎ ባየር ላይ ያለ ስጋት አይደለም በተጨባጭ መሬት ላይ ያለ ስጋት ነው በተለያዩ ኢቭን የኦሮሞ ኤሊቶችን ሰብስበው ባደረጓቸው ንግግር ይሄን ጉዳይ ተናግረዋል ገልጸዋል እንዳይመለስ አድርጌ ሰሜኑን እርስ በርሱ እንዲዋጋ አድርጌዋለሁ ብለው ተናግረዋል ስለዚህ እንዲህ አይነት መሪ በአገር ላይ ባለበት ሁኔታ የሁለቱ ህዝቦች ትብብር እንዲጠናከር ጥረት ማድረግ ለሁለቱ ህዝቦችም ከዛም አልፎ ለኢትዮጵያ የሚጠቅም ነገር ነው እንጂ የሚጎዳ አይደለም ይሄን እንደተለየ ትሬት ማየት እና በስጋት መቁጠር ትክክል ነው ብያለሁ እኔ አንዱ ለምሳሌ ህዝቡን ለመከፋፈል ጥቅም ላይ የዋለ ካለው ካርድ አንዱ የኦሮሞን ህዝብ ከሶማሌ ክልል ህዝብ ጋር ማዋጋት ማጋጨት ነገ የኦሮሞ ኤሊቶች ብድግ ብለው የሶማሌ ክልል ኤሊቶች ብድግ ብለው በሁለቱ ህዝቦች መካከል ያለው ግንኙነት ወደ በጎ አቅጣጫ መቀየር አለበት መተባበር አለብን ቢሉ ደጋፊ ነው ማለት አይ እናንተ የምትተባበሩት እኛን ለማጥቃት ነው ብዬ ልሰጋ አልችልም ለምን ተጨባጭ ሆነ ችግር እዛ ውስጥ እንዳለ አውቃለሁ መጠቀሚያ ይሆን የኦሮሞ ህዝብና የሶማሌን ህዝብ በማቃረን በማጋጨት የራስን የስልጣን የበላይነትን ለማረጋገጥ የሚደረግ ጥረትና ሴራ እንዳለ አውቃለሁ ስለዚህ የፖለቲካ ኃይሎቹ ይሄን ነቅተው ይሄ ህዝብ እርስ በርሱ መጋጨት የለበትም መዋጋት የለበትም ሁለቱ ህዝብ ጎረቤት ሆነው ይኖር ነው የኦሮሞ ህዝብና የሶማሌ ህዝብ ስለዚህ አሁንም ወደ አንድነት ነው መምጣት ያለበት ወደ ሰላማዊ ግንኙነት ነው መምጣት ያለበት ቢሉ የመጀመሪያው ሰው ነው ሆኖ ለመደገፍ ይሄን በስጋት አላየው ትክክለኛ አቋም ነው ስለዚህ የትግራይና የአማራን ግንኙነት
ደቡብ አካባቢ ያሉ የህብረተሰብ ክፍሎች በተለይ የኦሮሞ ኤሊቶች በዚህ መልኩ ነው ማየት ያለባቸው። በፊትም የነበሩትን ጦርነቶች እናስቀራቸው እንችል ነበር። ማስቀረትም እንዳለብን እየተናገርን ነው እንቢ ተብሎ የተገባው። አሁንም ይሄን ጦርነት ማስቀረት ይቻላል። ነቅቶ የኢትዮጵያ ህዝብ ነቅቶ የኤርትራ ህዝብ ነው ከዚህ በኋላ የእናንተ መጫወቻ አልሆነም። የእናንተ የስልጣን ማራዘሚያ አልሆነም። ልጆቼን ለእናንተ ያልተፈለገ ጦርነት እየገበርኩ የእናንተ የስልጣን ማራዘሚያ መጠቀም ያልሆንም ብሎ ህዝቡ ከወሰነ ምንም ሊያደርጉ አይችልም። ህዝቡን እኮ ነው የሚያዋጉት። ከህዝቡ ነው ሪሶርስ የሚያዋጡት። የህዝቡን ልጆች ነው ጦር ሜዳ ወስደው የሚያዋጉት። ህዝቡ በቃኝ፣ በዚህ መንገድ ችግር ልትፈቱልኝ አትችሉም፣ በዚህ መንገድ የእናንተ የስልጣን መጠቀሚያ መሆን አልችልም ካለ ምንም ሊያደርጉ አይችልም። ስለዚህ እንችላለን ብዬ ነው ማለት ነው። ስለዚህ ህብረተሰቡ ጥቅሙንና ፍላጎቱን እስካወቀ ድረስ ያን ለማስከበር ሊከፈል የሚገባውን ዋጋ ለመክፈል እስከተዘጋጀ ድረስ ሌላ ዋጋ አይደለም መክፈል የሚገባው እንደውም አሁን እምቢ ነው ማለት አይደለም። ልጆቼን ለጦርነት አልልክም፣ ገንዘብ አላዋጣም፣ ይሄ ጦርነት የኔ ጦርነት አይደለም፣ በዚህ ጦርነት ውስጥ መግባት አልፈልግም፣ ይሄን ጦርነት ማስቀረት አለባችሁ አለን የምትሉትን ችግር በውይይት በድርድር ፍቱ፣ ውጊያ አይፈታውም፣ እምቢ ማለት ብቻ በቂ ነው። ሌላ ዋጋ መክፈል የማያስፈልገው ልጆቼን አልልክም፣ ገንዘቤን አላዋጣም ካለ፣ የጦርነት ድጋፍ አልሰጥም፣ አልሰለፍም፣ አልሰበሰብም ካለ ኤሊት የምንለው የህብረተሰብ ክፍል እንደዚህ እንደኔ እንዳንተ በየሚዲያው እየወጣ አይበጀንም ጦርነት አቁሙ ካለ የቱን ሊደርስ አይችልም። ይሄን በማድረግ የጦርነቱን በመቆስቆስ ጦርነቱን በማጋጋል የህብረተሰብ ድጋፍ በተሳሳተ መንገድ አገኛለሁ ብለው ስለሚያስቡ ነው አምባገነኖች ይሄን የሚያደርጉት። ደግሞ የሚሳካላቸው እስካሁን ስለተሳካላቸው ነው አሁንም እየሞከሩ ያሉት። ስለዚህ ህዝቡ አንድ ቦታ ላይ ነቅቶ በቃን የእናንተ የስልጣን ማራዘሚያ መሳሪያ ሆነን ጥቅም ላይ መዋላችን ከዚህ በኋላ አይቀጥልም በቃን ካለ ማስቆም ይቻላል። እኔ ወደዛ አቅጣጫ መሄድ አለብን ብዬ ነው የማምነው። አይተናል በተደጋጋሚ ስንሳሳት ከታሪክ የምንማር አልሆንም። እንኳንስ ከሌሎች ታሪክ እንኳንስ ከሌሎች ጥፋት ከራሳችን ተጨባጭ ውድቀት ድክመት መማር ማንችል ህዝቦች ነው። ላለፉት 50 ዓመታት የገበንባቸው ጦርነቶች ሁሉ ምንም ሰርብ ያደረጉት ፐርፐዝ የለም። በሚሊዮን የሚቆጠሩ ልጆቻችንን ውድ ህይወታቸውን በለጋ እድሜያቸው የ18 የ19 የ20 ዓመት ልጆች በየጦርነቱ እየተማገዱ እንዲያልቁ አድርገናል። አሁንም እሱን እየቀጠልን ያለ አልተማርንም። በቀላሉ እንማራለን የሚል ግምት የለኝም። ግን ደግሞ የሀገርና የህዝብ ጉዳይ ተስፋ የሚቆረጥበት አይደለም። የምንችለውን ሁሉ ማድረግ አለብን። ስላወገዝን የኢትዮጵያና የኤርትራን ጦርነት እናስቆመዋለን የሚል ግልብነት የለኝም። ግን ለራሳችን የሞራል ጥያቄ ለታሪክ ይህን ማድረግ አለብን። ደግሞ የሚሰማ ትውልድ ይመጣል ብለን ስለምናስብ ይህን እያደረግን መቀጠል አለብን እና እኛ በምናስበው መጠን ህብረተሰቡ ማሰብ ከጀመረ ማድረግ የሚገባውን ነገር ለማድረግ ዝግጁ ከሆነ ምንም ጥርጥር የለውም ማስቆም ይቻላል። ግን በዛ አይነቱ ያሳሰብ ደረጃ ላይ አይደለንም። በዛ አይነቱ የተነሳሽነት ደረጃ ላይ አይደለንም። ሁሉ ጊዜ እየተጎተትን የአምባገነኖች መጠቀሚያና መሳሪያ ነው ይሆን ያለው። ገንዘብ፣ ጊዜ፣ ጉልበት፣ ዕውቀት አይደለም የምንሰጠው። የውድ ልጆቻችንን የማይተካ ህይወት ነው ለነሱ ስልጣን እየገበርን የኖር ነው። አሁንም ልንገብር እየተዘጋጀን ያለ። ስለዚህ አንድ ህዝብ ብቁ ህዝብ ነው የሚባለው ጥቅምና ፍላጎቱን በትክክል አውቆ ለእንዲህ አይነት መሰሪ ፖለቲካ መጠቀሚያ መሆን አልችልም ሲል ነው ብቁ ነው የሚባለው አንድ ህዝብ። የኢትዮጵያ ህዝብ አሁን የለውጥ ኃይል አይደለም፣ የለውጥ ህዝብ አይደለም፣ ብቁ ህዝብ አይደለም። አም ሶሪ ህዝብ አይተችም ይባላል። አሳምሬ ነው የምተቸው። የኢትዮጵያ ህዝብ ብቁ ቢሆን የሚሰራውን የሚፈልገውን በአግባቡ የተረዳ ተረድቶም ደግሞ ያን ጥቅምና ፍላጎቱን ለማስጠበቅ መክፈል የሚገባውን ዋጋ የሚከፍል የለውጥ ኃይል የሆነ ህዝብ ቢሆን ኖሮ የነዚህ ግለሰቦች መጠቀሚያ ሆኖ እስካሁን ልጆቹን እየገበረ ሊቀጥል አይችልም። የኤርትራ ህዝብ የኢትዮጵያ ህዝብ ብቁ ስላልሆነ የሁለት አምባገነን ሰዎች መጠቀሚያ ሆነን እየቀጠልን ያለው እና ውጤቱ ይሄ ራሱ መንገድ አለው። ግን ከኛ የሚጠበቀውን ኃላፊነት መወጣት አለብን የሚል እምነት አለ። ይቻላል። ግን ነባራዊ ሁኔታውን ስታየው ይቻላል የሚቻል ይመስላል ወይ ካልከኛ አይዳውት አይመስለኝም።